ትላላችሁ? ፋሲካ ምን ላድርጋት? ፋሲካ ተሸክሜ ልዙራት? ሰው አጉል ተናጋሪ አታድርጉ። አሁንም ቢሆን ነገም ቢሆን ጥሩ ሰው ነች ፋሲካ። ሞኝ ነች እንጂ ግን ደግሞ ሞኝ ሰው አልወድም። ምክንያቱም ሞኝ ሰው ከራሱ አልፎ ትዳሩን ይጎዳል፣ ልጆቹን ይጎዳል፣ ቤተሰቡን ይጎዳል። ሞኝ ሰው ኦኬ። በህይወትህ ምን አይነት ሰው ትጠላለህ ብትሉኝ ሞኝ ሰው አልወድም። ሞኝ ሰው አልወድም። አፈር ከድሜ በልተህ አስቤዛ አፈር ከድሜ በልተህ አስቤዛ ቤት ታደርጋለህ። እቺ ሞኝ ሚስትህ ጎረቤት የመንደር ሰው አብስላ ታበላለች። ሞኝ ስለሆነች ማለት ነው። እኔ ግን አፈር ከድሜ በልቼ እጅ ተቆራርጦ ያመጣሁትን ገንዘብ ማለት ነው ይጂ እና ሻፈር ትብላ ለቃቃሚ ይጂ ከዚህ ልቀምቀማ። ሁለተኛ እዚህ ጋር እንዳትመጪ። አሁን ደግሞ በቀጣዩ ደግሞ ብሎክ ነው ማድረግሽ። ገባችሁ አይደል? ሌላ ከውሽዬ ነው። እሺ ካልክስ እሺ እኔ ፍቅር እሺ ኦኬ። አልጠራለም ስሟ እንኳን ጠላት እንደዚህ እኔ ማለት ታዘብህ ነበረ። ኧረ ወደዛ መጥላት አይደለም። በቃ ጨዋታ ነው። በቃ የሷ ነገር ነው። አይ እንኳን ጠላት በቃ እኔ ፍቅር አንደኛ ቅጣት ንግስት ዜድዬ የቲክታክ ንግስት ዜድዬ የቲክታክ ንግስት ዜድዬ የቲክታክ ንግስት ዜድዬ የቲክታክ ንጉስ ወዬ ዜድዬ የቲክታክ ንጉስ ንግስት ይቅርታ ወላሂ ይቅርታ ዜድዬ የቲክታክ ንግስት 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 አንተ ደግሞ የፈለገው ከፈለግ ሻወር አስገባኝ፣ ከፈለግ አስፋልት ላይ ተንከባለ ይበለኝ። እንደፈለኩት ተደርጎ ይዘውት አበባ የሚሰጠኝ ካገኘው ራሱ በቂ በቃ። ይሄ ካመንክ ፋሲካም ንግስት ነህ። ናውጣ ኢትስ ኦኬ እኮ ይቅርታ መጠየቅ እኮ ይቅርታ አንደኛ ቅጣት በነገራችን ላይ አንድ ነገር ልንገርሽ። እኔና እሱ ተጣለን ተለያየን ማለት እኮ እኔና እሱ አንገናኝም ወይ ወንድሜ አይሆንም ማለት አይደለም። በእናቱ ምን አድርጎ ወንድሜ ነው ስልጣለች። ዛሬ ወንድምሽ ሆነ። በይ ውሃ እየጠጣሁ ዛሬ በቀኑ ጀምሬ የመድኃኔዓለም እየጠጣሁ ነኝ። ቆይ ልንገርሽ፣ የመድኃኔዓለም ዛሬ አመት መድኃኔዓለም ነው እየጠጣሁ ነኝ። ያላ አንድ ሰው ሪሌሽንሺፕ ካልዘለቀ ማለት ነው። አንዴ ቆይ ዜድ ጌምሽ መቼ ነው? አንቺ ቀልድ ወቂ እኮ አይ ላቭ ዩ እኔ ማለት ደግሞ አሽቃባጭ ስጥልኝ ጋይስ። አሁንም ባህሪው መሸነፍ አይወሸነፋለሁ የሚለው ነው። እሺ ችግር የለም በቃ አያገባኝም። የዛሬ ሳምንት በስንት ሰዓት ነው? ማሬ እንዴ ነች እና ውሹ ጉድፈላ በህግ አምላክ ብያለሁ። ኮፒ ሊንክ ሳታረጋ አንድሽ ንቅንቅ እንዳትል ከዚህ ቤት። አይ ማሮቼ ቻሉኝ፣ እኔ አብጃለሁ። ኮፒ ሊንክ አድርጉልኝ። ሴትዮ ደግሞ ፈረንጅ አትላኪብኝ። እኔ ጌማ ልጫወት ወደ ስራዬ ልገባ ነው። ልጆችም ወደ መዝናናት ሊሄዱ ነው። ቴንኪዩ ፍርዬ ቴንኪዩ። ሴትዮዋ ነቀለች። አሁን ነቅላለች። አሁን ለመርቃችሁ የነካችሁት ይለምልም። የሄዳችሁበት መንገድ እንዳለ ክፍት ይሁን። አሚን በሉ። ገብርኤልን አሚን በሉ። ምላሴ ጥቁር ነው፣ ጥሩ ነው። የነካችሁት ይለምልም። የሄዳችሁበት እንዳለ በሩ ይከፈት። ቅድሚያ መድኃኔዓለም እየሄደ ኦፕሊዝ ዘዶር እያደረገ የሄዳችሁበት ይቅናችሁ። ያሰባችሁት ይሳካላችሁ። ያልወለዳችሁ ውለዱ፣ ክበዱ። ያላገባችሁ አግቡና ተቃጠሉ። እኛ ያየነውን ይውጥ። ጥሩ ባል ይስጣችሁ። ለሴቶች ለወንዶች ደግሞ ጥሩ ሚስት ይስጣችሁ። ያስማማችሁ፣ አይለያችሁ። የታመመ ካለ ይማራችሁ። የታሰረ ካለ ያጽያቱ ይፍታችሁ። አቦ እንደ ምቀኛ ሸረኛችሁን እጁን እግሩን ቄጤማ አይኑን ጨለማ ያርግላችሁ የኔ ማሮች። እሺ የነካችሁት ይለምልም የኔ ፍቅር። አሁን ፈላችሁ በቃ። አሁን ኮፒ ሊንኬ
ሁለት ምንም ስልቻሉ እናንተ ብቻ ናችሁ ለነገሮቼ። ቴንኪዩ ማሮች፣ ቴንኪዩ አቦ። ህይወታችሁ ውስጥ የማያስፈልግ ሰው ዲክላይን ይሁን። አሚን በሉ። በእንግሊዝ ዋርኒንግ ሰጠኝ። ይሄ ሰውዬ እያበደ ነው። የምን ዋርኒንግ ነው አሁን የሚሰጠኝ? ነው አነሳሁት ነው የሚለው ዩር ላይፍ ኮንቲኒው ይሄ ጫማ ይቅርብኝ። ይሄ ጫማ ብራንድ ስም አውርጅልኝ በእናትሽ ፍቅር ወይ ሆስቹን በሯ ላይ ሆነሽ አውርጅልኝ፣ ይቅርብኝ። ይሄ ጫማ ብራንድ እኮ ነው ማሮቼ። ሄላ የለበስኩና እንዴ በኦሮምኛ ልሳደብሽ ነው። አንቺ ደግሞ ሲቁም ነገር ይሄ አለው ማሬ እራሱ ነው። አውጭ እሱ ኤልቪ ማርካ ነው። አረ ኤልቪ ገልበት ሄድ ወደዛ ኤልቪ ማርካ ነው። ኤልቪ ፎጣ በለበስኩ ቁጥር እኮ ነው ማሮቻ ምን የሸከምትነታችሁ የታውቃለሁ። ይሄ ፎጣ በለበስኩ ቁጥር እኮ ነው ዋርኒንግ የሚሰጠኝ። ራሱ ከፈየሊ በትልቁ አካውንት ራሱ ዋርኒንግ ሰጥቶኛል። እና ኮምፕሊንግ አድርጉላት አንድ ጊዜ ሁላቸው አላስተውል ማለት ነው። አረ ኤልቪ ማርካ ስለሆነ ይታወቃል። ደግሞ እንደዚሁ ያውቃሉ እነሱ። ፍርዬ እኔ ቆንጆ ዘመንሽ ይባረክ። አሚን በይ። የነካሽ ሁላቸው እስኪ ኮምፕሊንግ አድርጉላት። 168 ሰው አስከኝ ደህና ነሽ? እንዴት ነሽ የኔ ፍቅር? ምን ብሏት ነው አናደዳት ልጁ። ይህ ምን አገባሽ? ሽጌ ጸጥ በይ። ይህ ደግሞ ከወዳታለሁ ጥሎብኝ የምር ደስ ትለኛለች። ታዩ በቃ ካሌለ የኔ ፍቅር ተይኝ። አረ በህግ እንዴ! አረ በህግ አምላክ ነው። እዛ ጋር በድምፁ ነው አስጠርቶኝ ወጣሁኝ። ሰው አያየውም። ይደበቃል ሳይሆን መኪና ውስጥ ነው ቁጭ የሚለው። ሰው አያየውም። መታየት አይፈልግም። ግን ጅቦ እንደሆነ ወዲያው በድምፁና በዚህ ሳቁ ትለዩታላችሁ። ከዛ መኪና ውስጥ ቁጭ ብሎ ጠርቶኝ ሰው ሄድኩኝ። ሰው ይፈልግሻል ተብዬ ከዛን ሄጄ አጠገቡ ቁጭ ብዬ ሰላም ነው እንዴት ነህ ስለው እንዴት ነሽ ብሎ ፋሲክዬ እና ወልዬ የኔ ወንድም እንዴት ነህ የኔ ጌታ አለክልኝ ሆዴ እንዴት ነህ ደህና ነሽ ምናምን ብሎኝ ሲስቅ እና ወልዬ የኔ ጌታ ቴንኪ ሶ ማች የኔ ፍቅር። ከዛን እንትን ጅቦ ነህ አይደል አልኩት። ወዲያው በድምፁ ነው የለየሁት። አዎ አለኝ። እንዴት እንደሚያምር ስዕል ታውቃላችሁ አባቴ እንዴት እንደሚያምር ቀይ ቆንጆ ሲሰራው የዋለ ነው የሚመስለው። ከዛን ካሌድን ልጋብዝሽ አለኝ። ልጋብዝሽ ካሌድን አለ። ከዛን ፈራሁኝ። ያኔ ደግሞ ፈሪ ነበርኩ። አሁን ትንሽ እሻላለሁ። ትንሽ ደፋር ነኝ። የምርሽን አባቴ ሙት የምሬን ቆንጅዬ ስላችሁ እንደማልበላችሁ ቲክቶክ ላይ እንደ አዶኒ። ኧረ አዶኒ ቆንጆ አይደለም። ጅቦ ጋር አባቴ ሙት ቆንጆ አይደለም። እንደማልበላችሁ ቀይ የሆኑ በጣም ቆንጅዬ ነው። ማልበላችሁ ቀይ ብጭጭ ያለም ሳይሆን የወንድ ልጅ የለም ቀይ ዳማ እንደኔ ነው ትላለች ሲስተር፣ እንደኔ ነው ትላለች። እንደማን እንደ ጉቺ ባል ይላሉ። አረ አይ እንደዛ ስማምትሽ ይባረክ። አይ አይደለም እንደማን ልበላ እንደ ናኦሌ። አዎ እንደ ናኦሌም ነው ግን ከናኦሌ ትንሽ እንትን ቀላ ይላል። እንደማን ልበላችሁ እናንተ ደግሞ ብቻ እንደማን ልበላችሁ። ምሳሌውን ተውትና አሁን እንደ ከሌ እያላችሁ ደግሞ ከሰው ጋር አነካክታችሁ ጠረግርጌ እንዳያወጡኝ ወይኔ። አዎ አባቴም ልክ እንደ አንድ ብር
አቦ አቦኒ ምን አባቴ ላርጋችሁ እናንተ። ቆቅ እኮ ነው። ልክ እንደ 1 ብር ነው የሚያምረው። 1 ብር ፊቱ ሲታይ ያላያችሁ ውበቱ ልክ እንደ 1 ብር። አቦ 1 ብር ራሱ ይሆን እንዴ? አይደለም ግን ይሄ ጥርሱ ድርድር ያለ ነው ሲያምር። እኔ ገረመኝ የምር። በድምፁ ባላውቀው አንተ አይደለህም እለዋለሁ። እኔ ነኝ ቢለኝ አላምነውም ነበር። ሲያምር ሲሰራ ይሄ እኮ ሰው ይመስላል። ይቅር ይበልሽ። ሲስተር እኮ ተጫዋች ነች። ከዛ እንደዛ እንሂድ አሉኝ። ካልሄድን ካልጋበዝኩሽ አለኝ። ነይ እንሂድ ፈታ እንበል ልጋብዝሽ ሲል ያኔ ፈሪ ነበርኩኝ። ዝም ብዬ ካገኘው ሰው ጋር አልሄድም፣ ፈራለሁ። ድንገት ጅቦ ነው ስሙ ራሱ ካሜራ ላይ አይታወቅ። ይሄ ልጅ ፊቱ አይታይ። ድንገት ኮለልቴን ወስዶ ቢሸጥስ ብዬ ፈርቼ ኖ አልኩኝ። ለዛም 2 ወንዶች ነበሩ። ኖ አልኩኝ ፈራውኝና አይ እኔ አልሄድም ይቅር እያመነ ቢሰሩኝ እምቢ አለ። ስለ ሀቢባ ከተማ እኔ በጣም ነው ያዘንኩት። ወላሂ ማታ ራሱ እምባዬ ነው የመጣው። ግን አካሄዷ ጠላት በዛባት። ይህንን ህዝብ እንዴት አድርጋ መርዳት እንዳለባት ኦልሬዲ ታውቃለች። ግን እኔ ያልተመቸኝ ጠላት የአበሻ አይጥመድ። አበሻ እንደሚወደህም ይጠላሃል። እኔ እንጂ ጠላት በቅንትኗ በቃ እንጃ። ይሄን አካሄዷ ራሷን ሪስክ ላይ በሚወስድ ደረጃ እንደዚህ መሆን ጥሩ አይደለም ብያለሁ። ይሄው አሁን ዘጉባት አካውንቷን። አንደበት አይዘጋ እንጂ አካውንቷ ቢዘጋ አካውንት ይከፈታል ኢንሻአላህ። ነገ ደግሞ 1 ሚሊዮን ትገባለች። ግን አካውንቷን እንደዚህ ያደረጋችሁ ሰዎች ግን ወላሂ አላህ ይቅር አይላችሁ። አላህ ይቅርታ አይላችሁ። ወይ ፋሲካ ማናት? ፋሲካ አልኩኝ ይቅርታ። ማን ምንም እንትን አላለኝም። ተጋቡ እስኪ። ከማን ጋር ነው የምንጋባው? ከማን ጋር ነው የምጋባው? ከማን ጋር ነው የምጋባው? ከማን ጋር ልጋባ? እስኪ ንገሩኝ። ትምህርት ቤት ሄዳ ነው ላይሰንሱ ጋር። ከማን ጋር ነው የምጋባው? ተጣላችሁ እንዴ? ተጣላችሁ ማለት ሁለታችሁም ጋር ሲሆን ነው። እሷን የተጣላች ግን ያልተጣሏትም። ቅድም ሽንት ቤታ እንትን አከታኝ ዜዶ አሁን አፍንጫ ያፈነኝ። የዜዶ ቅጣት እኮ ከባድ ነው። እኔም አንድ ቀን ኢንሻአላህ ዜዶን እበቀላታለሁ። ስለሆነ አይቼዋለሁ። ከማን ጋር ነው የምጋባው? ተጋቡ ሜላት ምትይው አምላኬ አጠበኝ። አመለጠችኝ። ማን ያመልጠኛል? በምን አኩርፋ ነው? በወሬ በጓደኞቿ ምክር በወሬ አትጠይቁኝ። ስለ ፋሲካ ከቻላችሁ ምንም አትጠይቁኝ። ሰው በሌለበት እናንተ ስለ ፋሲካ ትጠይቁኛላችሁ። የሆነ ነገር ስነግራችሁ ስለ እሷ ጥሩ ነገር ያወራሁትን አንድ ነገር ሪኮርድ አታደርጉ። በስህተት የሆነች ነገር ሳወራ ተሳስቼ ቃላት አጠቃቀም ምናልባት ካለማወቅ የተነሳ የሆነች ነገር ሳር እሱን ሜንሽን ታርጓታላችሁ። ነውር። እኔ ከፋሲካ የበለጠ ማለት ነው ምንድ ታውቃላችሁ? እኔና ፋሲካ እንዳለን። ፋሲካ ትንሽ ነገር ያበሳጫታል፣ ሆድ ይብሳታል። በር ዘግታ ነው የምታለቅሰው፣ ትንሽ ነገር ማለት ነው። እኔ ደግሞ ምንም እንደማይመስለኝ እስካሁን ቲክቶክ ላይ መቆየቴ ምስክርነት ነው። በዛ ደረጃ አዝግሮስቶች ሲናገሩኝ 1 ብር በዛ ደረጃ ሲናገረኝ ዩቲዩብ ላይ እንደዛ ማለት ነው ስንት ጊዜ ሲቀባበሉኝ እጠፋ ነበር። እኔ በቃ ድንጋይ ስለሆንኩ ነው። እኔ ምንም አልሰማም። እንምከረ አንተ እንዲህ አንተ ሉጢ አንተ ምን እያሉኝ ምንም አልመሰለኝም። በጠፋ ያኔ ጠፋ ነበር። ፋሲካ ግን እንደኔ አይደለችም፣ አችልም። ትንሽ ነገር ያስከፋታል። ጅል ስላልኳትኝ ነው እንግዲህ ትናንትና ቤላ ሲጠይቀኝ ስለሷ ምኗን ወደድከው ናት? እኔ በቃ የሆነ አላት አይደል እንትን ስል ያቺ ነገር ነች ያስከፋቻት። ያቺ ነገር ማለት ነው። ኦኬ እኔ እና እሷ ግን አንድ አይደለም። እኔ ጌ ተብያለሁ። ቡሽቲና ቡሽቲ አንድ ነው አይደለ? ሉጢም አንድ ነው። ያልተባልኩት ነገር የለም። ግን ይኸው አለው አልጠፋሁም። ለምን ምንም አይመስለኝም። እሷ ግን እንደኔ አይደለችም። በቃ የሆነ ሰው የሆነ ነገር ካላት ይከፋታል።
ሙና ያ ኦፍኮርስ ቴንክ ዩ አመሰግናለሁ ሙናዬ። እኔ በጣም ቻይ ነኝ ወላሂ ምንም አይመስለኝም። እዚህ ደረጃ እኔ እንደዚህ ሆኜ ራሱ ሳይሆን ምናምን ሰው ይገርመዋል። ሀቢብ አሁንም አለ ወላሂ ይላል። ምክንያቱም በቃ ሁሉም የሚያዩት ሲሰድቡኝ ነው። አላህ በፈጠረው ጭንቅላት አንተ ሞላ ላይ ይሉሃል፣ አንተ ሾጣጣ ይሉሃል፣ አንተ ስታዲየም ግንባር ይሉሃል። አላህ በፈጠረው ወድጄ አይደለም እኮ መላጣ ግንባር የሚሆንኩት አላህ ነው የፈጠረኝ። ቻይና ቤተ ሙከራ ውስጥ እኮ የፈጠረችኝ ፍጡር አይደለሁም እኮ አላህ ነው የፈጠረኝ። የአላህ ፍጡሩን በዚህ ደረጃ መናገር ራሱ አግባብ አይደለም። እኔ ያን ስለ ከርልስ ሲጀመር እኔ ጻ አይደለም ማንን ተናገረኝ? ሾጣጣ ወላሂ ሾጣጣ ይላል፣ ሞላ ላይ ይላል፣ ሉሽጠጥ። አንድ ሰው እኮ ሊቆጨው የሚችለው እኮ ኦርደር አድርጎ ያሰራው ነገር ሲሆን ነው። አሁን እኔ ይህንን ሰዓት አሰርቼው ይሄ ሰዓት በቃ እንደ ፍላጎቴ ካልሆነ ልናደድ ልበሳቸው እችላለሁ ሰው ሲናገረኝ። እኔ ግን አላህ ፈጥሮኝ ከአላህ ጋር ራሱ መጣለት እኮ አላህ ፈጥሮኝ ግንባር ምንድነው ስቴዲየም ያክለው ሩጫ እናዘጋጅበት ትሉኛላችሁ። ምንድነው ግንባር? ምንድነው ሞላልነት? ምንድነው ሲምህ? ለምንድነው እዚህ ጋር የሆነ ጦርነት ተደርጓል እንዴ ፊትህ ላይ? አላህ በፈጠረው ምን አገባችሁ? አንድ ቀን እኮ አይደለም 2 ቀን 3 ቀን እኮ አይደለም። ይሄው ስቲል እስካሁን ድረስ በቃ ተው። እኔ ምንም ካልመሰለኝ ሌላ ስድብ ቀየው። እኔ ምንም አይመስለኝም። እኔ ድንጋይ ነኝ። እውነት ልንገራችሁ እኔ ድንጋይ ባልሆን ከ1ኛ እስከ 10ኛ ክፍል የትምህርት ምርጫዬ አማርኛ አይሆንም ነበር። ምን ይመቻል በጥቋይ መጀመሪያ የምወደው ሙዚቃ ነበር። ከሙዚቃ ቀጥሎ ስዕል፣ ከስዕል እንደሚከብድ ሳቅ ደግሞ ትንሽ ከፍ ስል አማርኛ ተመቸኝ። አማርኛ ማንበብ ስለምችል ከዛ አማርኛ ተመቸኝና ያ ትምህርት እንትን ያልኩት ስነ ጽሁፍ የሚባል ፕሮግራም አለ። ስነ ጽሁፍ ላይ በቀልድ ምናምን ክላሱን ወክለው ነበር። ኮሜዲ ነበር። ኪዊን ፋኖ ይቅርታ ጠይቅ። ማንም አልጠይቅም። ለብሮጋቢ ይቅርታ ጠይቀው። እሺ አሁን ምን አድርግ ሜላት ቁጭ ብለሽ 1 ሰዓት ሙሉ ሰምተሽ እሺ አሁን ምን አድርግ ነው የምትለኝ? ምን አድርግ ያልኩሽ የእኔ እናት አንቺ ነሽ ቁጭ ብለሽ የምትሰሚኝ። አንቺ ነሽ ቁጭ ብለሽ። አይ ሀቢባ አላህ ይሁንሽ። መጀመሪያም እኮ ነው ተናግሬያለሁ። የሀቢባ ነገር ሀሜት አይሆንብኝና አላህ ሆይ እንደ ሀሜት እንዳትቆጥረው። ሀሜት አይሆንብኝና ድኗል። እኔ እውነት ለመናገር ሀቢባ ማትመቸኝ ፓርት አለ። ቢሆንም ግን ጦርነቷ ይበልጣል። ሀቢባ ምንም ጥፋት ማትወደው ነገር ነው ቢኖርም ግን ሀቢባ በጣም ጥሩ ሰው ነች። ከኢትዮጵያ ቲክቶከሮች እንደ ሀቢባ ለሰው ደራሽ የለም። እንቅልፏን አታ ቁጭ ብላ ስንት ሰው አስረድታለች፣ ስንት ሰው አሳክማለች፣ ለስንት ሰው ደርሳለች። ግን አንዳንድ ሰዎች ግን ሀቢባን በዚህ ልክ አካውንቷን አስደርጎ ሀቢባን አቆማታለሁ ማለት አግባብ አይደለም። ሀቢባን አታቆሟትም። ባይዘውኝ እኔ ሀቢባ ልንገራችሁ፣ ነገም ዛሬም ሀቢባ እኔ የሀቢባ አድናቂ አይደለሁም። እውነት ለመናገር ሀቢባን አላድንቃትም። ምክንያቱም ወንድ ነኝ። እኔን የሚነካኝ አንዳንድ ንግግሮች ስለምትናገር አልወዳትም። እጠላታለሁ ማለት ግን አይደለም። አካውንቷ እንዲህ ስለሆነ ደግሞ በጣም ያዘንኩት። በቃ አሁን ይኸው እኔ ሌተስት የሆንኩኝ የተማርኩኝ ሰው እንደሆነ ታውቃለህ። ሀቢባ አንዳንድ ነገሩ አይመቸኝም፣ ግን አልጠላትም። በቃ አያችሁ አይደል? እንደኔ ሆኑ ሀምብል ሆኑ። አካውንቷ እንደዚህ ደግሞ 1 ሚሊዮን ሊገባ ወይ በጣም ያሳዝናል። በጣም እውነት የፋሲካ ፋሲካ እያልኩ ነው። የሀቢባ ነገር ወላሂ ያሳዝናል። ፋሲካ በጣም ያሳዝናል። እንትን አትበሏት፣ ፎሎ አድርጓት እስኪ አካውንቷን። ወላሂ በአንድ ሚሊዮን አስገቧት። ስንት ሃይማኖት ከሃይማኖት ብሄር ከብሄር የሚያባላ እያለ የሚሳደብ እያለ ስንት የሚሰራ እያለ ረ ፋሲካ ረ ከመላት የዞር በይልኝ ሀቢባን አላህ ይድረስላት። አንተና
ፋሲካ ሄዳችሁ ታከሙ ሀቢባ ጋር። እኔ ጤነኛ ነኝ። ሀቢባ ጋር እኔ ሞቼም አልሄድም። ሀቢባ ጋር እኔ ሀቢባ ጋር የሄድኩ ቀን ራሴን እታዘባለሁ። አበርኩ እንዴ? ምናልባት የዛሬ ስንት ጊዜ ገንዘቧን የበላት ልጅ ካለች ትዝ ብሏት ትምጣ እንዴ? ሀቢባ ይሄ ልጅ እኮ የዛሬ ስንት ጊዜ ገንዘቤን በልቶኛል። እኔ ስንት ገንዘብ በልቼ አላውቅም። ባይዘዊ አይታወቅም የሚፈጠረው ነገር። ሀቢባ ጋር እኔ የምሄደው እብድ ነኝ እንዴ? ድርሽም አይደለም። ሰርግ ቢኖር አልሄድም። ሰርግ ቢኖር ሀቢባ ጋር ይኬዳል እንዴ? ቀልዳላችሁ እንዴ? መብቷ ነው። አታቀሳስሪ። ቤተልሔም ደምሴ ደስታ አታቀሳስሪ። በጣም አወራ ተመቸሽ ወሬ አነባለሁ። መጽሐፍ አነባለሁ። እኔ በባዶ ኬስ እና በባዶ ጭንቅላት አልንቀሳቀስም። አትላኪልኝ ለምለም አልሄድኩኝም። ሀቢባ ጋር ሄጃ ነበር። ሜክ ፒስ ዊዝ ፋሲካ መብቼ ነው። መብቴ ነው ቢያንቺ ኮሜንት ባቡር ነው ይፈጅሻል። አቢብ ሂዊ መብቼ ነው ቢያንቺ። ይኸውልሽ መጽሐፍና ማንበብ ባቡር ነው፣ ይፋጃሉ። መጽሐፍ ስለተቻሉ ብቻ አይጻፍም። ማንበብ ስለተቻሉ በሙላ አይነበብም። ባቡር ነው፣ ይፈጅሻል። የኔ እናት ሀቢባ ጋር ትፈለጋለህ። ወላሂ ዘይነብ ወላሂ ወይ አልጠገብኩም። ሀቢብ ሰላም ሳባ ፒስ ነው። ሀፍቲ ሐፍሪ ዒዋላ ማዕረይ ከመይላሑ ጽበላ ሀቢባ ጋር ትፈለጋለህ። ሀያት ወላሂ በይ ጎበዝ። ጥሩ አነጋገር ነው። የኔ ልዩ ኮንፊደንስ አስገባኝ። አውቀው ነው ዝም ብለው ነው ወላሂ በሏ። ኢክራም ጉራጌዋ ለሀጫም አንተ ሰው ሆነ ሰው ትልቃለህ እንዴ? በይ ከእንግዲህ እንዳትመጪ። ለሀጪ ሽርገፍ ብሎክ ሚውት ብሎክ ሀቢባ ኤዶ ተፎሎ አታድርጉ እንጂ ኩማሪ። ሀቢባ ምንድን ነው? ሀቢባ የምትሉት ሀቢባ የምትሉት ምንድን ነው? ምን ሆነች ሀቢባ? ኢክራም አይባልም። ኢክራም ብላችሁ ጻፉ እስኪ። አዲስ የከፈተችው አካውንት ምንድን ነው? የሀቢባ አዲስ የከፈተችው አካውንት ምንድን ነው? አዲስ ዌር ኢዝ ሀቢባ አሁን እሱ 4-3 ማግባት ይችላል። ወንድ ነው፣ ሙስሊም እንደዛ ይቻላል። አንቺ ቤት ተቀምጠሽ ከዳማ ሊያረግሽ ሰራተኛ ሊያረግሽ። እኔ እንደ እህትሽ እኔ እህትሽ ነኝ ታውቂያለሽ። በጣም ወድሽ እህትሽ። በሃይማኖት አትገናኙ ብቻ። እናንተ የምትመሳሰል እኮ ግንባራችሁ ላይ ብቻ ሌላ ማሬ ሃይማኖት ነገው እሱ ቢቀይርልኝስ ወይ አይታወቅም። ያኔ የነገር ለምን እናወራለን? የዛሬ ለምን አንኖርም? አቦይ ብራዘር ዋ ወይ ደግሞ እሱ በሃይማኖቱ እኔ በሃይማኖቱ ለምን መኖር አልችልም? ኢትዮጵያዊ አይደል? እኔ በሃይማኖት በይ እንጂ እኔ አሁን አንድ አፍቅሬስ ደስ ብዬ ሃይማኖት ልቀይር እንደዚህ አንገቴ ይበጠሳል። እኔም አንገቴ ይበጠሳል፣ እሱም ደግሞ አንገቱ ይበጠሳል። ስለዛ በሃይማኖታችን ብንኖርስ? አታነሳምሪም? ምን አድርጊ ነው የምትሉኝ? እኔም እንደ ምክርሽ የእህት ምክር ደግሞ በኋላ ዜድ መክራይ ነበር እንደዚህ። ከዚህ በፊት መክሬያቸው እምቢ አሉኝ። አሁን የአንቺ ምክር በሰማን ይኸው እንደዚህ ነው የሚሉኝ። ሙስሊም ትሆናለች። እንዴት ነው ማዕተብ መስቀል አርጋ እንዴት ነው ሙስሊም? እሷ አይደል ነው ካፈቀረ ገብርኤልን መተው አልችልም። ገብርኤልን ከተውኩት መተንፈስ አልችልም። እዚህ ጋር የሆነ እስትንፋሴ የሚቋረጥ ይመስለኛል።
በቃ ማለት መኖር በጣም ከባድ ነው። ራሱ ይመጣት የለም ሁላ ጣላቸውን አሰማም። አባቴ ሙት አለቀኝም ትሰድበኛለች። ይወት እንዴት እንደምበላ እንጃ። ያለ ባሪነት ትፋሻ ራሻራ ይወላ ሹፍ ያዲሽ ደሞ ባርድ ቅስቅስ ብላ በቃ ወፍ መስሚያዋ ጥጥ ነው። ስራዋን ሰርጣ ደሞ ነው። ወይኔ ዜድ ምን አረኩሽ? ሳማ እየበላች ነው። ኦሬዲ ሌላ ዓለም ውስጥ ነች የተፈጠረው አለች እኮ ሰው ሲጣላ ሃፒታይት ይከፈታል አለች። ማይ ጉድነስ ረጁ ታያችሁ ላይ አይታኝ በቃ ይረጋጋ እስከ ጧት። ኧረ ይረጋጋ ለውሹ ሲል ይረጋጋ። ማን ነው እሱ? ቮይስ ላኩለት ስማው አልኩት፣ ደወልኩለት አያነሳም። ላይላ ነው ሹ ደግሞ ላይላ ነው። ጭራሽ ጨመርኩበት እየሰማኝ ከሆነ ያ ረቢኪያ ጉዳይ ነው ለማለት እኮ ነው። ላይላ ነው አልኩኝ። አምላኬ ሆይ አምላኬ ሆይ እያየኝ አይደለም እያየኝ ምንም አትበይ፣ እስከ ነገ ትታረቃላችሁ። ኧረ እኔ ምንም አይደለም። ምን አለ ቤሩቶች ጓደኞቿ እያያቸው ከሆነ በእናታችሁ ተናገሯት እስቲ። ምን ትናገሯት አላችሁ? ምን ዋጋ አለው? ቤትሽ ድረስ የሚያመጣ ይመጣል እኮ ድራይቨር ቤትሽ ድረስ። ታዲያ ምን ችግር አለ? ቴንኪዩ የኔ ፍቅር ማሬ ቴንኪዩ። ሲያምብልማ ቀረብን እያሉሽ ነው። ይቅርታ ማሬ፣ ይሄ አያስቅም። አምሶሪ አሁን እንቀያየማለን። አክሊሉ ማለት አሜሪካን ሀገር ኖሮ የማይሰራ ነው። የኔ ፍቅረኛ ዱባይ ላይ ኖሮ ቀን ቀን መኪና እያጠበ ማታ ማታ ሬሳ ያጥባል። እሺ ጀግና ነው። ገብርኤልን ከአንድም ሁለት ስራ የሚሰራ ጀግና ነው። እሺ እንዴ